ፍፄ ስለመተኛት እናወራለን ተባብለን ነበር ከሙዚቃ በፊት። እንዴት ናችሁ እንቅልፍ ላይ እናንተ? በቀን 8 ሰዓት ተኛለሁ። በሳይንሱ የሚመከረውን ሰዓት ማለት ነው። አዎ በሳይንሱ የሰው ልጅ እንግዲህ በህይወት ዘመኑ 1/3ኛውን የሚያሳልፈው በእንቅልፍ ነው ይባላል። እና ይሄ ሰውነታችን በእንቅልፍ ወቅት ራሱ ኢነርጂ ይቆጥባል። ዳታዎች እነዚህ መረጃዎች በስሜት ህዋሶቻችን የሰበሰቡ የሚያደራጅበት ጊዜ ነው ይባላል። ይሄ የእንቅልፍ ሰዓት ማለት ነው። እና ግን የሚገርምሽ ነገር በተለያየ እድሜ እርከን ውስጥ የተለያየ እንቅልፍ መጠን ነው የሚያስፈልገው ይባላል። አሁን ለምሳሌ ህጻናት መጀመሪያ አመታችን ላይ ወደ 17 ሰዓት መተኛት አለባቸው የሚባል ጥናት አለ። ህጻናት በ17 ሰዓት በቀን ውስጥ ይተኛሉ። ብዙ ጊዜ ህጻናት ካይሽ በእንቅልፍ ነው የሚያሳልፉት። ከ12 አመት በኋላ ደግሞ ያለው ወይም ከ12 አመት በፊት 13 ሰዓት መተኛት ይጠበቅበታል። አንድ ልጅ ማለት 13 ሰዓት ይተኛል ይላል። በጉልምስና ከ7 እስከ 9 አወር በአማካኝ ወይም 8 ሰዓት መተኛት አለበት የሚላል። ግን ባንተኛስ ነው ዋናው ቁም ነገር። ባንተኛስ ምን ይፈጠራል አይነት ነገር ማለት የተለያዩ ግምቶች አሉ አይደል? አሁን እንቅልፋችንን ሳንተኛ ብለን የምንጠቅሳቸው ለምሳሌ ራሴን አሞኛል እንቅልፌን ስላልተኛው ብለን ምክንያት አድርገን ባለመተኛታችን ሊሆን ይችላል ብለን የምናስቀምጣቸው ነገሮች አሉን በተለምዶ የምንጠቀማቸው። ግን ሰዎች ምን ያክል ቀን ሳይተኙ ቀርቶ ያውቃሉ? እንዲሁ አሁን በዓለም ድንቃድንቅ መዝገብ ላይ የተመዘገበው 11 ቀን ከ24 ሰዓታትን ያለመተኛት ነው የተቀመጠው። እና ፍፄ ደግሞ እያወራህ ነበረ አሁን ከሙዚቃ እያዳመጠኝ ነበረ ሰዓት ላይና 14 ቀን ያልተኛ ሰው አለ። አሜሪካዊ ፎቶግራፈር ነው። 14 ቀን አልተኛም በስራም በተለያዩ ምክንያቶች ማለት ነው። አንዳንድ ጊዜ ስራን ምክንያት እናድርግ የለ የእንቅልፍ ሰዓታችን እንትን ሲልኮ ዋነኛው ምክንያት ተደርጎ የሚቆጠረው ስራ ነው። ልክ ነው። ሌሎች ከቤተሰብ ጋር የምታደርገውም ራሱ እንቅልፍ ሰዓትን የሚወስድብህ የምታሳልፈው ጊዜ ከጓደኞች ከስራ ባልደረቦች ጋር የምታሳልፈው ጊዜ አንዳንዴ የእንቅልፍ ሰዓትን ይሻማል። ይሄ ሰውዬ በስራ ምክንያት አልተኛም 14 ቀን ሙሉ ማለት ነው። ለመተኛትም በራሱ አሁን ሰው እንቅልፍ ፈልጎ የሚያጣበት ጊዜ አለ አይደል? አእምሮሽ አክቲቭ ይሆንና ሰውነትሽ ድክም ብሎ አእምሮሽ አክቲቭ ሲሆን እንቅልፍ እኮ አተኝም፣ ግን አልጋ ላይ ነው ያለሽው። ይህ ሰው ለመተኛት ፈልጎ 8 ሰዓት ነው የፈጀበት። ለመተኛት ፈልጎ ማለት ነው 14 ቀን ቆየ ሳይተኛ። በቃ ልረፍ ብሎ ሲያስብ 8 ሰዓት ፈጀበት ማለት ነው። ስለዚህ አንድ ሰው የማይተኛ ከሆነ የዛኑ ያህል ነገሮች ልምድ ይሆናሉ አይደል? በድግግሞሽ አእምሮሽ እየለመደው የሚመጣው ነገር። አሁን ለምሳሌ ሰው ተዘግዝቆ ቢተኛ እስከ ተወሰነ ጊዜ ለማየት እንትን ይላል። ከዛ ሰውነትሽ አይንሽ አዳፕት ያደርገውና ከኢንቫይሮንመንቱ ጋር ራሱ ከአካባቢው ጋር ራሱን ያለማምድና አንቺ ተገልብጠሽ ስታይ ኖርማል ይሆናል። እንደ ኖርማል እንደዚህ ሰውነታችን አዳፕት የሚያደርግበት ሜካኒዝም አለውና ከዛ አንፃር ከእንቅልፍ በራቅን ቁጥር እንቅልፍ አለመተኛትን ለምደውና ለመተኛት ደግሞ ሌላ አዲስ ስለዚህ 8 ሰዓታትን የመታገል ያክል አሳልፏል ማለት ነው። ይሄ አሜሪካዊ እንደ ጥናት ደግሞ የቅርብ ጊዜ ተደርጎ በዓለም የድንቃድንቅ መዝገብ ላይ የተመዘገበው 11 ቀን ከ24 ደቂቃ ያለመተኛት ነው። ይህም ደግሞ በ17 አመት በሆኑ ሁለት ጓደኛሞች ጋርድነርስ በሚባል ራንዲ ጋርድነር እና ብሩሲ ማካሊስተር በሚባሉ ሁለት ሰዎች አማካኝነት ነው ይሄ ሪከርድ የተወሰደው። አንተ እንዳልከው ልክ አንተ ያልከው ሰው በስራ ያንን ቀናት ያክል እንዳልተኛ ሁሉ እነዚህም ለሳይንስ ፕሮጀክት በሚል እነዚህን ቀናት እንዳልተኙ ነው የተቀመጠው። የቅርብ ጊዜ ሪከርድ ተደርጎ እንግዲህ 264 ሰዓታትን አለመተኛት ይቻላል የሚለውን ነገር እንድናውቅ ያደረጉን ሁለት ሰዎች ናቸው ማለት ነው። በድንቃድንቁ እንደዚህ ከተቀመጠ ደግሞ በሳምንት ሙሉ እንቅልፍ ባይናችን ባይዞር ምን ይፈጠራል? አዎ እንቅልፍ ሳንተኛ ስንቀር መጀመሪያው ሰዓት እንቅልፍ ስንተኛ የሚፈጠሩ የሆነ የኬሚካልም ሆነ የፊዚዮሎጂካል እንትኖች አሉት አይደል? ለምሳሌ የመጀመሪያው ቀን ሳተኝ የመጀመሪያው ቀን ምንም አትሆኝም። በነገራችን ላይ የመጀመሪያው ቀን ላይ ኖርማል ነው የሚሆነው፣ እንደተለመደው ይቀጥላል። ንቃትሽ እንዳለ ነው። ትንሽ የተወሰነች ድካም አለው። ከ24 ሰዓት በኋላ ግን ከአንድ ቀን በኋላ የእንቅልፍ ሰዓትሽ መዛባት ይጀምራል ማለት ነው። ያ ማለት ትኩረት ማጣት ይመጣል ማለት ነው። አእምሮሽ የሆነ ነገር ላይ ትኩረት ማድረግ አይችልም። በነገራችን ላይ አእምሮ ከዚህ በፊትም አውርተን ነበር በሬዲዮ ፕሮግራማችን ላይ
አእምሮ እኮ መረጃ መሰብሰቢያ ቋት ነው እንጂ ማሰቢያ አይደለም የሚል እንትን ነበረ። ማሰቢያ ሰው በምን ያስባል የሚለው ራሱን የቻለ ራሱ ፕሮግራም ስለሆነ አናነሳውም እንጂ አእምሮሽ መረጃ የሚቀመጥበት ነው። ስለዚህ ትኩረት መረጃዎችን ሰብስቦ ትኩረት እንድታደርግ የሚሰራው የአእምሮ ክፍል ይደክማል ማለት ነው፣ ይዛባል። ትኩረት ማነስ ይገጥምሻል። ይሄ በአእምሮና በሌሎች የስሜት ህዋሶች መካከል ያለው ግንኙነትም እንደዛው እየቀነሰ ይመጣል። ቁጭ ብለሽ እጅሽ ወይ አልታዘዝ ይልሻል አይነት ነገር ብዙ ነገሮችን አስበሽ እግርሽ እንደፈለገው መራመድ ላይችል ይችላል። እንደዛ አይነት ነገር ክስተቶች የምግብ ፍላጎት ይቀንሳል። የምግብ ፍላጎትሽም አፒታይትሽም በዛው ልክ ይወርዳል ማለት ነው። ብዙ ጊዜ እንቅልፍ ሳንተኛ ስንቀር እኮ የምግብ እንትናችን በዛው ይቀንሳል። አስተውላችሁት ከሆነ ማለት ነው። አማህ እንደዚህ አይነት ችግር አጋጥሞ አያውቅም መሰለኝ። ከ36 በኋላ ማለት ከ36 ሰዓታት በኋላ ግን ኮሌስትሮል፣ ኢንሱሊን እና ሂዩማን ግሮዝ ሆርሞን የሚባሉ አሉ በሰውነታችን ውስጥ ባላንሳቸውን ይስታሉ። ይሄ ባላንሱ ጉዳይ በነገራችን ላይ ሰው ቆሞ እንዲሄድ የሚያደርገው እዚች ጋር መሀል አናታችን ላይ እቺ እርግብግቢት የምንላት በተለምዶ ሴሚሰርኩላር ካናል የምትባላለች እና ሰው ቆሞ እንዲሄድ የሚያደርገው እሱ ነው። እና ሰው አልኮል ሲቀምስ ያቺ ነች የምትዛባው። እንቅልፍም ከ36 ሰዓት በኋላ እነዚህ ኢንሱሊን የስኳር እንትን መጠናችን አለ አይደለ፣ ኮሌስትሮል እና ይሄ ለእድገት የሚጠቅሙ ሆርሞኖች አሉ፣ ሂዩማን ግሮዝ ሆርሞን የሚባል ማለት ነው። እና እነሱ ሚዛናቸውን ይስታሉ ማለት ነው ከ36 ሰዓት በኋላ ማለት ነው። ከዛ በኋላ ምን ይከሰታል? ከ72 ሰዓታት በኋላ አንድ ሰው ነገሮች ትኩረት የማነስ የማጣት የምግብ እንትን መቀነስ የመሳሰሉት ነገሮችን ሰፈር ያደርግና ወደ ሃሉሲኔሽን ውስጥ ይገባል ማለት ነው። ሃሉሲኔሽን ማለት ሰው ከሁለት ቀን በኋላ ነገሮች በምናብ ያሉት ይመስለዋል። 3 ቀን እንቅልፍ አልተኛውም። ይሄ የመወሰን አቅማችን ይዳከማል። በጣም ተነጫናጭ እንሆናለን። ምክንያቱም አጋጥማቸው አቅም እንደዚህ አይነት ሰው እንቅልፍ አልተኛውም ባክ ዛሬ ብዙ እንትን ማለት አልፈልግም እና እረፍት ነው ፈልገው የሚሉዋል። ከ3 ቀን በኋላ የሰው ልጅ የዲሲሽን ሜኪንግ እንትኑ አቢሊቲው የሰውነት የመከላከል አቅሙ ይቀንሳል። ያ ማለት ለብዙ ነገሮች ተጋላጭ ይሆናል ማለት ነው። በሽታን የመቋቋም እንትናችን ይደክማል። የመወሰን አቅማችን ይደክማል። ፍላጎት እናጣለን። ቅድም እንዳልኩሽ ኢንሱሊን ምናምን የሚባሉ ሆርሞኖች ሚዛናቸውን ይስታሉ። ከዛ በኋላ ከ168 ሰዓታት በኋላ ግን በጣም ብዙ ነገር የምናጣቸው ነገሮች አሉ ማለት ነው። ዲፕሬሽን ውስጥ እንገባለን። አንዛይቲ ውስጥ እንገባለን። የጭንቀት ከባድ ጭንቀት ዲፕ ዲፕሬሽን የሚባላል እና አእምሮሽ ማሰብ አይችልም። እንግዲህ 4 ቀን 5 ቀን ሳተኝ ስቀሪ ደግሞ አስቢ፣ አእምሮሽ ማሰብ አይችልም። እረፍት አልባ ነው። ስለዚህ የመከላከል አቅምሽ ተዳክመዋል። ፍላጎትሽ ቀንሷል። የምግብ በሌላውም ነገር ማለት ከሶሻል እንትን ላይ ያለሽ ራስሽን እንትን ያለሽ መተኛት ብትፈልጊ እንኳን አትተኝ በዚህ ወቅት ማለት ነው። ቅድም ያልነው የፎቶግራፈሩ ይህንን ሁሉ እርከን አልፎ ነው ማለት ነው። ሲተኛ መጀመሪያ እንትኑ ይቀዘቅዛል። አይታችሁ ከሆነ ስንተኛ ወደ ውስጥ ስንመለስ እርከን አለው አይደል? ሰው ህልም የሚያይበት እኮ የሆነ የህልም ስቴጅ የእንቅልፍ ስቴጅ አለው። ዲፕ የሆነ ነገር ውስጥ ሲገባ ነው ህልም ወደሚለው ጽንሰ ሀሳብ ውስጥ የሚገባው ማለት ነው። ያንን ነው የሚያጣው። ህልም ምናምን የሚባል ነገር የለም። ብዙ ጊዜ እንደውም ሰሞኑ እያየው ነበረ በህልም እነ ቴስላን ጨምሮ የ369 የሚባለውን ቀመር እንትን ያሉት በህልማቸው ነው። የልብስ ስፌት ምናምን የጀመረው ሰውዬ በህልሙ አይቶ ነው። ስለዚህ ብዙ ግኝቶችን በዛው ልክ የምናጣቸው ነገሮች ይበዛሉ ማለት ነው። ይሄ ሰው ያደረገው እንደዚህ ለመተኛት 8 ሰዓት ፈጀበት ማለት ነው። ስለዚህ ሰው ልጅ ባይተኛ ብዙ ነገሮችን ያጎላል ማለት ነው። አይን ማየት አይችልም። ስሜት ዋሶቻችሽ አይታዘዙልሽም። ብርሃን አታይም፣ ምክንያቱም አልጋ ላይ ነው ያለሽው። ብርሃንና ፀሐይና ብርሃንና ብንተ አይን የምትባላለች ሬቲና ሁለቱ ተጣምረው ነው አንድ ሰው እንዲያ የሚያደርጉት። ስለዚህ ቀስ በቀስ የመዳከም እንትኑ አጠቃላይ ራሱን የማጣት ራሱን የመሳት ኋላም ግፋ ሲል
ወደ ቀጥተኛ ባይሆንም በራሱ ለሞት የሚዳርግ ነገር ውስጥ ይገባል። ስለዚህ በትክክልም እኮ ባንተኛ አሁን ስራችንን በደንብ መስራት አንችልም ማለት ነው። በሌላ መንገድ ይመስለናል አይደል? አሁን እንቅልፋችንን ትተን ስራችን ላይ የተወሰነ ነገር ብናደርግ ግን ኢፌክቲቭ መሆን አይቻልም ማለት ነው። አዎ ሰሞኑን ራሱ በቢቢሲ ላይ ነው በአንድ ዜና አውታር ላይ የሰው ልጅ በቀን ውስጥ 15 ደቂቃ ናፕ ማድረግ አለበት ይላል። እንኳን እንቅልፍ የሚለው ነገር አይደለም 15 ደቂቃ ቀን ላይ የተወሰነች ናፕ ማድረግ አለበት። ምክንያቱም ራሱን ያድሳል። ልክ የጠዋቱ አይነት ስሜት እንደ አዲስ ነው ኢነርጂ ፉል አድርጎ ቀይሮ የሚነሳው። ስለዚህ እንቅልፍ ወሳኝ ነው። ሲበዛም ግን ጥሩ አይደለም፣ ሲበዛም ጥሩ አይደለም፣ ሲያንስም ጥሩ አይደለም። መካከለኛ በሆነ እንትን መሄድ አለበት። አድማጮቻችንስ ምን ትላላችሁ? በ0116392852 ላይ ደውሉልን። እንዲሁም ደግሞ ሌላ የመደወያ አማራጭ በ0116393763 ላይ ደውሉልንና በቢሆን ዓለም ላይ ነው ያለነው። ምን ይመስላችኋል? አንድ ሳምንት ባይተኛ እናንተስ እንዴት ነበር የምታስቡት? እንዴትስ ነው እናንተ ጋር ያለው ነገር የሚለውን ነገር እንወቅ። የአጭር የጽሁፍ መልእክት አማራጭ ለሚመቻችሁም በ0911063349 ላይ መልእክታችሁን ላኩልን። ፍጹም ሙሉ ጌታ አማሃ ደገፋ ማስተዋል ስላይኑና ቢታንያ ዘውዴ አብረናለን። አድማስ ላይ ናችሁ። የቢሆን ዓለም ላይ ነን። ለአንድ ሳምንት ባንተኛ ምን ይፈጠራል የሚለውን እያወራን ነው። በነገራችን ላይ እንቅልፍ ከሚያድሳቸው ነገሮች መካከል አንደኛው የሰው ልጆችን ቆዳ ነው። ባልተኛን ቁጥር ቆዳችን አይታደስም። አንደኛው እየታደሰን እንቅልፍ የሰው ልጅ ቆዳው እንዲታደስ ያደርጋልና ባልተኛን ቁጥር እንዳይታደስ ያደርጋል ማለት ነው። ከዛ ውጪ የሆርሞን ችግር እንዲፈጠርም ያደርጋል። ቀደም ሲል ፊጼም ሲላቸው የነበሩ ነገሮች ነበሩ። ከዛ ውጪ የማወቅ ጉጉታችን እንዲቀንስም ያደርጋል። ለነገሮች ያለን መረዳት አስተውሎት እንዲወርድ፣ የሰዎች የማሰብ አቅማቸው እንዲያንስም ያደርጋቸዋል። ከዛው ሌላኛው እንግዲህ እንቅልፍ ግን በመተኛታችን ብዙ ጊዜ አሁን ሰዎች ክብደት በጣም ሲጨምሩ ረጅም ሰዓት ተኛለው እንደዚህ የሚል ነገር አስተሳሰባለን አይደል? ሰዎች በየእለቱ 400 ካሎሪን ያቃጥላሉ በመተኛታቸው ምክንያት ወይም ደግሞ በእንቅልፋቸው አይደል? አሁን ብዙ ጊዜ ግን እንቅልፍን የምናገናኘው ከረጅም ሰዓት እተኛለው ሲባል ሰዎች ክብደት የሚጨምሩ ይመስል በተኙበት በየአንዳንድ ሰዓቱ ላይ 50 ካሎሪን እያቃጠሉ በጥቅሉ ግን በተኙበት ሰዓት ልክ የ400 የሚጠጋ ካሎሪንን በየቀኑ እያቃጠሉ ይሄዳሉ ማለት ነው። ስለዚህ መተኛታችን በጣም ጤናማ ነው ማለት ነው። ካለ መተኛታችን አይ ብዙ ነገሮች አነሳችሁ ፍጹም ማስቲም በተለይ ከሆርሞን ጋር ከስነ ልቦና አንፃር ነው ብዙ ነገር ተነሳ። ግን ቅድም የሰው ልጅ ቢያንስ 15 ደቂቃ ናፕ ማድረግ አለበት የሚል ምክር ሀሳብ ስትሰጥ ለአንዳንድ ሰዎች የሰው ልጅ ቢያንስ 15 ደቂቃ ንቁ ሆኖ መቆየት አለበት የሚል ምክር የሚያስፈልገን ሰዎች ያለን ይመስለኛል። በዚህ ጊዜ ስለ መተኛት የሚመከር ሰው አለ ወይ? አሁን አንድ ሳምንት ባንተኛ ስትል በጣም አሳሳቢ የሚሆነው ረጅም ጊዜውን በመተኛትም ለሚያሳልፍ ሰው ጭምር ነው። እንታማለን አይደል? እንደ ሀገር የሥራ ባህላቸው ደካማ ምናምን እየተባለ አንድም የመተኛት ፍቅራችን ነው። ትራንስፖርት ውስጥ ብታይ ሌሊት አድሮ ቤቱ አድሮ የመጣ የማይመስል ማአት ሰው ነው የምታገኘው። በደንብ ይተኛል ቁጭ ብሎ እያንኮራፋ ሁሉ ነው የሚተኛው። አንተ ያልካቸውን ህልሞች እነዛ የመኪና ስፌቱ ምናምን ሊያይ ይችላል፣ እነሱ ነገሮች ሁሉ ሊያይ ይችላል። በጣም ነው የሚተኛው። ግን እኔ ቅድም ከሰጠህን መረጃ ውስጥ በጣም ያሳሰበኝ ይሄ 12 ዓመት አካባቢ ያሉ ልጆች 13 ሰዓት እንደዚህ መተኛት አለባቸው ያልከው በጣም የሚያሳስብ ነው። እሱ አሁን ይሄ የሚመከር ከሆነ 12 ሰዓት መተኛታቸው የሚመከር ከሆነ ይተኛሉ 12 ሰዓት እነዚህ ሰዎች። ለምን ይሄንን አልኩ? ስክሪን ታይማችን በጣም ሰፊ ነው። አሁን ቲኔጆች በተለይ በጣም ቴሌቪዥን ላይ በጣም ረጅም ሰዓት ይቆያሉ፣ ስልክ ላይ በጣም ረጅም ሰዓት ይቆያሉ። ቀንም ደግሞ አይተኙም። ስለማይተኙም ነው ደግሞ 15 ደቂቃ ናፕ የሚመከረው። ስለዚህ ቀን ካልተተኛ ማታ ከምትተኛበት ሰዓት ላይም ስክሪን ታይም እየወሰድክ እያጠፋ በቴሌቪዥን በለው ደግሞ የተለመደው ነው። ኢትዮጵያውያን ማታ ሰብሰብ ብሎ ቁጭ ብሎ ቲቪ ማየት መጫወት ምናምን ረጅም ሰዓት አይተኛም እና ልክ እነዚህ ለጎልማሶቹ ሰዎች ከ7 እስከ 9 ሰዓት በአማካይ መተኛት አለባቸው። ለነሱ የሆነውን የእንቅልፍ ሰዓት ነው እንደውም የሚጠቀሙት የሚመስለኝ እነዚህ 12 ዓመት አካባቢ ያሉ ሰዎች እና እንደዚህ ሆነው እያደጉ ምናልባት አሁን የምናያቸው የተበላሹ ባህሪዎች እነዚህ ሰዎች እነዚህ ህጻናት ላይ ቲኔጆች ናቸው። እንግዲህ አሁን 12 ዓመት ስንል ገና ማቹርም አላደረጉም። የሚያደርጉት ነገር በስሜታዊነት ነው ምናምን። ይሄ የእንቅልፍ ማጣት የሚመከረው 13 ሰዓት መተኛት አለባቸው የሚባለው የሚመከረው የእንቅልፍ ሰዓት ስላላገኙ ይሆን? አንዳንድ ጊዜ ብትነግራቸውም እኮ አይሰሙም። ብዙዎቻችሁ ቤታችሁ ውስጥ ምናልባት
ምናልባት ታናነሽ ወንድሞች እህቶች ካሏችሁ ኖቲስ አድርጋችሁታል ብዬ አስባለሁ። እናት አባቶቻቸውን የማያከብሩ ልጆች ሁሉ አሁን እየመጡ ነው። እጅ እንኳን የማያስታጥቡ ልጆች የእንቅልፍ ችግር ይሆን እንዴ ብዬ እንዳስብላ ነው ያደረከኝ። ግን በነገራችን ላይ አማ የምርታማነትን ከስራ ጋር ባህል ጋር በተያያዘ እኔ እንደውም ጥሩ እንቅልፍ ስለማንተኛ ይመጣ ነው የሚመስለኝ በነገራችን ላይ። ምክንያቱም እንተኛለን እንላለን እንጂ አንድ ሰው አልጋ ላይ ልትወጣ ትችላለህ እንጂ ቢያንስ ከ3 ሰዓት ያላነሰ ሰዓት ታስባለህ፣ የተለያዩ ነገሮችን ታስባለህ። አሁን ጥሩ እንቅልፍ ማግኘትና እንደው እንዲሁ መተኛት አንድ ነው ብዬ አላስብም። በጣም ጥሩ እንቅልፍ ምንተኛ ሰዎች ብንሆን ኑሮ ይሄ ከስራ ባህላችን ጋር ደካማ የስራ ባህል አለን። ቀደም ሲል አንተ ያልካቸው ነገሮች እንደውም በተቃራኒ ይሆናል ብዬ ነው ማስበው። እንደውም ያለመተኛት ውጤት ነው ስንፍናችን፣ ለነገሮች ያለን መሰላቸት፣ የያዝነውን ነገር አለመጨረሳችን አይደል። ብዙ ጊዜ ጀምረን የምንተዋቸው ነገሮች አሉ፣ እስከ ጥግ ማንሄድባቸው ነገሮች አሉ፣ ምን ሰፍንባቸው በጣም ብዙ ነገሮች አሉ። በእለት ተእለት የስራ ሂደታችን ላይ በራሱ ውጤታማ ማንሆንባቸው ጊዜያቶች አሉ አይደል። አብዛኛውን ጊዜ መስሪያ ቤት ላይ፣ ትምህርት ቤት ላይ፣ የተለያዩ ቦታ ላይ የኛን ንቁ ተሳትፎ የሚፈልጉ ቦታዎች ላይ ደከም ብለን የምንታየው ብዬ የማስበው ወይም ደግሞ አንተ ቀደም ሲል ያልከው አይነት ችግር እንደውም ጥሩና ጤናማ እንቅልፍ ካለማግኘት የመጣ ነው ብዬ ነው ማስበው እንጂማ ጥሩ እንቅልፍ ሰዎች ቢተኙ የተሻለ እንዴት ነው ራስን እኮ ሞልቶ ማደር እንደማለት ነው። እንዴት ነው አይደል? አዲስ ጉልበት ይዘህ አዲስ ሀሳብ፣ አዲስ አስተሳሰብ፣ አዲስ ጉልበት ይዘህ ነው የምትነሳው። ጧጧ ስትነሳ ግን አንዳንድ ጊዜ ስንነሳ ጀምሮ ደከመኝ የምንል ሰዎች አለን አይደለ? እና ምናልባት ጤናማ እንቅልፍ የሚለው ሌላ አይነት እይታም ይኖረዋል ብዬ አስባለሁ። መተኛት ሁሉ መተኛት አይደለም። ደግሞ ጤናማ እንቅልፍ ልንልባቸው የምንችላቸው ሌሎች ነገሮች አሉ ብዬ አስባለሁ እንጂ ጥሩ እንቅልፍ ብንተኛማ ጥሩ ዜጎች፣ ጥሩ የሚሰራ ነው የምንሆነው ብዬ ነው አስበው ነኝ። አሁን አንቺ ያልሽው ላይ ለመጨመር ማስቲ የተለያዩ ሀገራት በትክክል ዜጎቻቸው እንቅልፍ እየተኙ ነው ወይስ ጤናማ እንቅልፍ እየተኙ ነው ለሚለው በየጊዜው የተለያዩ ጥናቶችን ያደርጋሉ። በውድድር ደረጃ ራሱ ቅርብ ጊዜ የተመለከትኩት አንድ ውድድር ነበርና ህንዳውያን ጋር ያለ ውድድር አለ። ሰዎች እንቅልፋቸውን ሲተኙ መተኛት ያለባቸው ጤናማ በሆነ መንገድ አሁን ማታ ከሆነ የሚተኙት ከ8 ሰዓት እስከ 9 ሰዓት ባለው ነው። ቀን ደግሞ 20 ደቂቃ ናፕ ማድረግ አለባቸው የሚልና ሰዎች እዚህ ላይ የተሻሉ እንዲሆኑ የሚያደርጉ ውድድር ነበር። በጣም ብዙ ሰዎች እዚህ ውድድር ላይ ይመዘገባሉ። ከዛ በኋላ እንግዲህ ሂደቱ የሚሆነው የእንቅልፍ ባለሙያ የሚባሉ አሉ። በትክክል ጤናማ እንቅልፍ ለመተኛት ምን አይነት ነገሮችን ቢያደርጉ እንደሚያግዟቸው የሚያማክሯቸው፣ በኋላ ደግሞ ዘመናዊ ማሽኖች በተኙበት ሰዓት እንዲከታተሏቸው ይሆናል ማለት ነው። በእነዚህ ሁኔታዎች ውስጥ እንግዲህ የሆኑ የተቀመጡላቸው መስፈርቶች እያለፉ የመጡ ሰዎች መጨረሻ ላይ አሸናፊ ሆነው የገንዘብ ሽልማት የሚያገኙባቸው ሁኔታዎች ጭምራሉና ይሄ የመተኛት ነገር በሚመስለን ልክ ነው ወይ? እንቅልፍ ተኛን ስላለን ተኝተናል ወይ? አሁን እንቅልፍ ብለን ስንል እኮ የምናርፍበት አንድ መንገድ ነው አይደል? እውነት የምንተኛው እንቅልፍ የሚያሳርፈን ነው ወይ? አሁን ናፕ ማድረግ እኮ ብለን ስንል አሁን ተማሪ ሆነን የምታስታውሱ ከሆነ ሌሊት ተነስቶ ማጥናት የተሻለ ነው ይባላል። ምክንያቱም ጭንቅላታችሁ ፍሬሽ ነው የሚሆነው፣ በቀላሉ የያዛችሁ ያጠናችሁት ነገር የመያዝ አቅም ይኖራችኋል ይባላል። ናፕ ማድረግ ላይ ተመሳሳይ ሀሳብ ነው ያለው። ይሄ ትኝት ብሎ የመነሳት ነገር ሳይሆን 20 ደቂቃ ትንሽ ሸለባ አድርጎን አሁን ፍፄ እንዳለው አነቃቂ ሸለብታ እንደምንለው አይነት ተኝተን ብድግ ብንል የጠዋቱ አይነት ፍሬሽነስ ከሰዓት ላይ ይኖረናል የሚል ሀሳብ ያለው ነውና ከዛ አንፃር የተለያዩ ጥናቶችም ይሰራሉ። አዎ በነገራችን ላይ ከእንቅልፍ ጋር በጣም እንቅልፍን ከሚያበረታቱ ሀገራት መካከል አንደኛዋ ጃፓን ናት እና በስራ ቦታዎች ላይም ሰዎች ባሉበት ቦታ ላይም እንዲተኙ በጣም ታበረታታለች ወይም ደግሞ እንቅልፍን የሚበረታታባት ሀገር ናትና ምናልባት ቀደም ሲል ናፕን ወይም ሸለብታን ስላነሳችሁ የተለያዩ የሸለብታ ቦታዎችን በተለያዩ ተቋማት ኤርፖርት ላይ የተለያዩ ካፌዎች ላይ ሰዎች ሸለብ ብለው አረፍ ብለው የሚነሱባቸው ቦታዎችንም አሉ። በየካፌው በየቦታው ሰርቪስ በሚሰጡ ወይም ደግሞ አገልግሎት በሚሰጡ ተቋማት አካባቢ የአይነት ካፌ ወይም ደግሞ ይሄ ናፒንግ ካፌ ብለው መስርተው ያን ያበረታታሉ። ሰዎች ጤናማ እንቅልፍ ከተኙ ኢነርጄቲክ ወይም ደግሞ ጉልበት ያላቸው ሰራተኞች ይሆናሉ ብለው ያስባሉ በእነሱና እንዲሁም ደግሞ ሰዎች ባሉበት ቦታ ላይ የመተኛት አሁን ብዙ ጊዜ እንደውም ተንቀሳቃሽ ቪዲዮዎች አይታችሁ ከሆነ ባንክ ላይ ጃፓን ውስጥ ባንክ ላይ የሚተኙ ሰዎች ምናምን እንደ አልጋ አይነት ወንበር ነው የሚሰራላቸውና የሆነ ሰዓት ላይ በስራቸው የሆነ ሰዓት ላይ ናፕ ቢያደርጉም ለምን ተኛህ ለምን አንቀላፋህ የሚል አለቃ የላቸው ማለት በብዛተኛ ሀገር ግን ሸለብ ያደረገው አለቃ እንኳን ሲመጣ ደንገጥ ምናምን የማለት ነገር አለ። እዛ ግን መብት ነው በቃ
ናፕ ማድረግ ወይ የተወሰነ ሰዓት መተኛት የሚጠቅሙ ተቋሙን ነው ብለው ነው የሚያስቡት አለቆቹም የስራ ባህላቸውም እንደዛ ነው እንቅልፍ ባህላቸው ማለት ነውና ይበረታታሉ እንዲተኙ ትንሽ አረፍ ብለው እንዲመለሱና እዛው የሚተኙበት ጠረጴዛቸው ስር ወንበራቸው ወደ ስራ ሲመለሱ እንደ ወንበር ደግሞ ሲተኙ እንደ አልጋ አይነት ቅርጽን ይይዛልና በጣም ይበረታታል እንቅልፍ በጃፓኖች ውስጥም እኮ አሁን ክፍል ውስጥ የሚተኙ ተማሪዎች እናቃለን አይደለ እንዲነሱ ነው የሚደረገው የተለያዩ ሀገራት ላይ ሀገር ብቻ ሳይሆን የተለያዩ ሀገራት ላይ የተለመደ ነው አንድ አስተማሪ ያስተማረ የሆነ ተማሪ ቢተኛ ትክክል አይደለም ተብሎ ነው የሚታሰበው ጃፓናውያን ጋር ግን መተኛት ጥሩ ነው ተብሎ ነው የሚታሰበው ስለዚህ ልጁ ይተኛል አሁን ተነሳ ተብሎ ድንብርብር እያለ ቁጭ ብሎ ሰምቶ ከዛ በኋላ የክፍለ ጊዜው ከሚያልቅ ተኝቶ በነቃ ሰዓት ትምህርቱን ቢከታተል የተሻለ ነው ይባላልና ተኝቶ የተነሳ ልጅ ይጨበጨብለታል ልክ እንኳን ደህና መጣህ አይነት ማለት ነው እና እንደዚህ አይነት ነገሮችም አሉ ፍጽያን ተጋንምጣ ከእንቅልፍ ጋር የተያያዘም ይሄ ስሊፒንግ ቴክኖሎጂም አላቸው የሰዎችን በትክክል ተኝተዋል ጤናማ እንቅልፍ ተኝተዋል ብለው የሚያጠኑባቸው ወይም ደግሞ በየዕለት ራሳቸውን ሰዎቹ በራሳቸው ቼክ የሚያደርጉበት ተኝቻለሁ ወይ መተኛት ያለብኝ ሰዓት ተኝቻለሁ ወይ የሚል ስሊፒንግ ቴክኖሎጂንም ወደ ገበያ ወይም ደግሞ ወደ ህዝባቸው አቅርበዋል አድማስ ላይ ናችሁ መናኸሪያ ኤፍኤም 99.1 ላይ በቢሆን ዓለም አንድ ሳምንት እንቅልፍ ባይተኛ ምን ይፈጠራል የሚለው ላይ የተወያየን ነው በዛው ከእንቅልፍ ጋር የተያዙ ሀሳቦችን እያነሳን ነው ፍጽያን ተጋልምጣ ምናልባት ይሄ ቴክኖሎጂውም አሁን በቅርብ ጊዜ ያየሁት ቴክኖሎጂ ነው ፍራሽ ነው በኤአይ ነው የሚታገዙ አርቲፊሻል ኢንተለጀንስ ነው የሰው ሰራሽ አስተውሎት በሚለው በአማርኛው ማለት ነውና ፍራሹ ምንድነው የሚያደርገው ያንቺን መተኛት ትተኛለሽ ፍራሹ ላይ አይደለ እንደ ሙድሽን ያያል አሁን ያተኛኘት እንትሽን እንዲመችሽ አድርጎ ፍራሹ ራሱ ያዘጋጃል ማለት ነው ያመቻቻል ራሳችንን የምንገላበጠው ነገር ቀረ ማለት ነው ስትይ ካልተመቸሽ የሆነ ቦዲ ላንጉዌጅ አለው አይደለ ያንን ይቆጣጣራል ስለዚህ እንዲመች ያደርጋል ራሱን ከዛ ክላሲካል ምናምን ይከፍትልሻል እንድትተኝቁ ከዛ የእንትኑን በቃ ጥሩ ኢንቫይሮንመንት የአየር እንትኑን ጠቅላላ በእንትን የተገናኘ ስለሆነ አጠቃላይ ኤአይም ከመብራቱ ጋር አየር ኢንቫይሮንመንቱ ጋር ከቤቱ አየር እንትን ጋር ሁሉም ነገር ያስተካክለውና አንቺ ጥሩ የአየር እንትን ውስጥ በቅዝቃዜም ከሆነ በቅዝቃዜ ሙቀት ከፈለግሽ ሙቀት ብቻ ግን ጥሩ እንቅልፍ እንድትተኛ ያደርጋል ማለት ነው ስለዚህ ሌላው ዓለም በደንብ ያንቅልፍን ጥቅም ተረድቶታል ማለት ነው ስለዚህ መተኛት የተሻለ ነው ለሰው ልጅ ጤናማ ለሆነ እሳቤ እንዲኖረው ብዙ ጊዜ ብዙ ነገሮች አዳዲስ ነገሮችን የሚከስ አእምሮ እስከ መጠቀም አይደለ አእምሮሽን ተጠቅመሽ በህሊናሽ ተጠቅመሽ አይደለ እንትን መጥዩ ያንን ለማግኘት የግድ አእምሮ ተፈጥሯዊ የሆነ ራሱን የሚያድስበት መንገድ ያስፈልገዋል ስለዚህ ያንን ለማድረግ ደግሞ እንቅልፍ ነው ማድረግ አው ሪፍሬሽ ላፕቶፕም እኮ ሪፍሬሽ ታደርጋለህ እንደዛ እንደማለት እኮ ነው አሁን ላፕቶፕ ቀን ሙሉ ሁለት ቀን ሙሉ ሲሰራ ብታድር ምን ትሆናለች እንደ ላፕቶፕ እንሰራለን ወይ አሁንኛ 15 ደቂቃ ናፕ አድርጉ እየተባለን ምክር የሚለገሰን ሰዎች እንደ ላፕቶፕ እንሰራለን ነው እውነት እንሰራለን ነው ሰርተን ቢሆንና እንድናርፋውን የሚበረታታው እንደዛ ቢሆን ጥሩ ነበር አሁን እንደውም የኢየሱስታችሁንም ማካሄድ ሳይው ምናልባት ሙዚቃ ሰምተን ስንመለስ ሲባል ተኝተን እንዳንገናኝ አድማጮቻችን ጋር እፈራለሁ አድማጮቻችንም እኛን ትተውን እንዳይተኙሉ እፈራለሁ ብዙ አሁን የእንቅልፍ ነገር እንደው እንዲህ በቀላሉ የምታነሳው ነገር አይደለም ብዙ ነገር አሁን አንዳንዴ ተኝተ ብቻ አይደለም የምታልመው ዴይ ድሪሚንግ ሁሉ አለ አንዳንድ ሰው ቁጭ ብሎ ሳይተኛ ያልማል የዛሬ ስንት አመት እዚህ ቦታ ደርሼ የሌለ እኮ ነው በባዶ ሳይሰራ ሰርቶ ቢሆን እኮ እንደዛም ያልመው ጥሩ ነው ግን ቁጭ ብሎ እዚህ ቦታ ደርሼ ምናምን ንጉስ ሆኖ ራሱን የሚያያለ ወታደር አጅቦት ምናምን ወይ ደግሞ የሆነ የተንደላቀቀ መኪና ውስጥ ምናምን አሁን ይሄ ዴይ ድሪሚንግ ነው ቁጭ ብሎ ይሄን ያሰበውን ምንም ሳይሰራ ስራ ሰርቶ ቢሆን እኮ አይምሮም ቢዚ ይሆናል አንተ እንዳልከው ቅድም ላፕቶፑን ሪፍሬሽ እንደማድረግ ማታ ገብቶ ይተኛ ነበር ይሄንን ቁጭ ብሎ ሲያሰላስል የዋለ ሰው ማታ ደግሞ ገብቶ እቺን ያሰላስላትን በቅዠት መልክ ሲተፋት ያድራል አሁን ይሄ ሰው ናፕ ያስፈልገዋል ፍጹም በነገራችን ላይ የሰው ልጅ ስራ ሰራም አልሰራም ቁጭ ብሎ አለም እንቅልፍ ያስፈልገዋል በነገራችን ምንም ማንከደው ሀቅ ከኛ መስራትና ለመስራት ጋር አይገናኝም የእንቅልፍ አስፈላጊነት ህይወት የሚባለው ነገር እንዲቀጥል መኖር የሚባለው ነገር እንዲቀጥል መተኛት አለብን ነው አሁን የውጤታማነት ጉዳይ ፕሮዳክቲቭ የመሆን በመንሰራው ስራ ላይ ውጤታማ የመሆን ለውጥ የማምጣት ነገር እሱ ሌላ የሚያነጋግር ነገር ነው
እዚህ ላይ ደግሞ እዚህ ጋር ግን አሁን አንተ እንዳልከው ሳንሰራ ብንውልም ቁጭ ብለን ብንውልም ይሆነ ያልሆኑ ነገሮችን ማለት ይሄ አይዲያል የሆኑ ነገሮችን ስናስብ ብንውልም እንቅልፍ ግን መተኛት ግዴታ ያስፈልገናል። አሁን አይተኙ ነው ያንተ ሐሳብ? አይተኙ ሳይሆን ወደድንም ጠላንም እኮ እንተኛለን። ቁጭ ብለህ አንቺ እንዳልሽው ቁጭ ብለሽ ምናምን የሆነ ሰዓት እንቅልፍም ይወስድሻል። ተፈጥሮ ነው። አለመተኛት አትችይም። በጣም ስፔሻል ኬዝ ካልሆነ ወይ የጤና መታወክ ካልሆነ በስተቀር አለመተኛት አትችይም። ግን አሁን እንቅልፍ ጥሩ ነው የሚለውን ወሬ ስናወራ ኦፍ ኮርስ ጥሩ ነው። ጥሩ ስለሆነ ነው ደግሞ በተፈጥሮ የተሰጠን ራሳችንን ደግሞ የምናድስበት ነው። ብዙ ነገሮቻችንን እኮ ቻርጅ አድርገን ነው የምንነሳው። ጠዋት ስንነሳ ያለን ንቃትና ማታ ወደ መኝታ ስንሄድ ያለን እንድካም ማነጻጸር ለዚህ በቂ ምላሽ ነው የሚሆነው። ግን በዚህ መጠን እንደው እንቅልፍ ላይ ኦብሰስድ መሆን አንዳንድ ጊዜ ለምን ከ24 ሰዓት አነሰን የሚሉ ሰው የሥራ ሰዎች እኮ አሉ። 24 የሥራ ሰዓት አነሰን የሚሉ ሰዎችም ያሉበት ዓለም ላይ ነው የምንኖረው። ከዛ አንጻር ስታዩ እንቅልፍን በዚህ ደረጃ እንደው መተኛት ጥሩ ነው ጥሩ አይደለም የሚል ነገር ለማስተላለፍ ሳይሆን ባትሰሩም ተኙ አይነት ነገር እንዳይመስል ስለሰጋው ነው። መስራት ይገባል። እንቅልፍ ስለ እረፍት ነው ብለን ካለን ስራውስ ላይ ስለ እረፍት ነው የምናወራው አይደል? እንቅልፍ ስለዚህ መስራት ደግሞ አለብን። ከእንቅልፋችሁ ላይ ቀንሳችሁ የሆነ ነገር ሰርታችሁ ከዛ ቀሪ ጊዜያችሁን በሰላም ታሳልፋላችሁ የሚሉ ምክረ ሀሳቦችም የሚሰጡት መጀመሪያ መስራት እንዳለብን ስለሚገባ ነው አይደል? ሳንሰራ ዝም ብለን ስለ እንቅልፍ ብቻ ምን ፕሮሞት የምናደርግ ከሆነ ትንሽ ያስቸግራል ብዬ ነው። የእንቅልፍ ጥቅሞች ብለን የምናስቀምጣቸውም ነገሮች እኮ ቀሪው ህይወታችን ላይ የተሻለን እንድንሆን ጥሩ እንድንሆን የሚያግዙን ናቸው። ንቁ እንድንሆን ያደርገናል ብለን ስንል ስለመተኛቱ አይደለም። ስንነቃ የምንንቀላቀለው አካባቢ ላይ የተሻለን እንድንሆን ነገሮችን በአግባቡ ምንከውን ሰዎች እንድንሆን ያግዘናል ነውና ከዛ አንጻር እንዴት ነው የሚለውን ነገር ፈተሽን ፍጽ የምንጨምረው ነገር አለ። ምናልባት ይሄ አሁን ከእንቅልፍ አለመተኛት ጋር በተያያዘ ያነሳናቸው ነገሮች ከጤና ጋር የሚገናኙ ከሆነ አንድ ሰው ደግሞ ጤነኛ ካልሆነ መስራት የማይችል ከሆነ ስለዚህ ይሄ ነገር እንቅልፍ ያስፈልገዋል ማለት ነው። ዋናው ይሄ እኮ ነው። ስለዚህ ጤናማ ሆኖ ለመስራት የግድ መተኛት አለበት። ለቀን ለስራው እንደሚሰጠው ሁሉ ለመተኛትም ጊዜ መስጠት አለበት እያልን ነው እንጂ ቀኑ ሙሉ ተኙ እያልን አይደል። አለመተኛት የሚያመጣው ጉዳት አለ። ባለመተኛት ውስጥ እኛ ውጤታማነታችን ይለካል። ስኬታችን የሚለካው የኛን እንቅልፍም የራሱ ድርሻ አለው መተኛታችን የሚለውን ነገር ለማሳየት ያህል ነው። ዛሬ ሰንበትም ስለሆነ ሁሉም በየቤቱ ነው ሆኖ የሚያዳምጠን የተኛም ያልተኛም ይኖራል። ልክ ነው። እንግዲህ በቢሆን ዓለም እንቅልፍ ባንተኛ ለአንድ ሳምንት እንዴት ይሆናል የሚለውን ነገር ተነጋገርን። ሁልጊዜም ቢሆን የቢሆን ዓለም ብለን የምናመጣው ፕሮግራማችን ይሄ ነገር ቢሆን ወይ ባይሆን የተሻለ ነው ከሚል እሳቤ ሳይሆን ይሄ ነገር ቢሆን እነዚህ ነገሮች ይፈጠራሉ የሚለውን እንድናወራበት ነው። በዛው ለካ እንደዚህ አይነት ጥቅሞች አሉት፣ ለካ እንደዚህ አይነት ነገሮች አሉት የሚለውን ነገር እንድናስተውል ከማሰብ አንጻር ነው። ለአንድ ሳምንት ባንተኛ ምን ይፈጠራል የሚለው ላይ ተነጋገርን።